ሰላም ጤና ይስጥልን። ይህ አቬር ሚዲያ ነው። ጠቅላይ ሚኒስትር አብይ አህመድ በጋሞ ዞን በደረሰው አደጋ የተጎዱ ወገኖችን በስፍራው ተገኝተው ማጽናናታቸው ተነገረም። ጠቅላይ ሚኒስትር አብይ አህመድ በደቡብ ኢትዮጵያ ክልል ጋሞ ዞን በተከሰተው ድንገተኛ የመሬት መንሸራተት አደጋ ሕይወታቸውን ላጡ ዜጎች የተሰማቸውን ሐዘን ገልጸዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት የሐዘን መግለጫ መልእክት በጋሞ ዞን ጋጮ ባባና ሌሎች ወረዳዎች በበልግ ዝናብ ምክንያት በተከሰተው ድንገተኛ የመሬት መንሸራተት አደጋም ሕይወታቸው ላለፉ ዜጎቻችን የተሰማኝን ሐዘን እገልጻለሁ ብለዋል። መንግስት ለተጎጂ ወገኖች አስፈላጊውን ድጋፍ ማድረጉን እንደሚቀጥል አረጋግጧል። ችግሩን በዘላቂነት ለመፍታት እንዲቻል ተገቢው ጥናትና ስራ መከናወን አለበት ያሉት ጠቅላይ ሚኒስትሩም የጥንቃቄ ተግባራት አስፈላጊ ናቸው ሲሉም አጽንኦት ሰጥተው ተናግረዋል ተብሏል። በአሜሪካ እስራኤልና ኢራን መካከል የሚካሄደው ጦርነት 16ኛ ቀኑን ይዟል። ጦርነቱ ለዓለም እጅግ ስጋት እየሆነ መምጣቱ እየተነገረ ነው። ጦርነቱን የተመለከቱና ሌሎች አዳዲስ መረጃዎችን ይዘናል። ተከታተሉን። የህዝብ ተወካዮች ምክር ቤት አባሉ ዶክተር ደሳለኝ ጫኔ በጋሞ በደረሰው አደጋ ተጠያቂነት እንዲኖር አሳሰቡም። ከ100 በላይ ዜጎችን የቀጠፈው አሳዛኝ የመሬት መንሸራተት አደጋም እስካሁን ከ116 በላይ ወገኖችን ቀጥፏል። በጉዳዩ ዙሪያ ሀሳብ የሰነዘሩት የምክር ቤት አባሉ ዶክተር ደሳለኝ ጫኔም በኢትዮጵያ ጠንካራ የቅድመ ማስጠንቀቂያ ስርዓትና በሳይንሳዊ መረጃ ላይ የተመሰረተ የአደጋ መከላከል ስራ ለመኖሩን አደጋው ከተፈጠረ በኋላም የተካሄደው የነፍስ አድን ስራ ሙያዊ ባለመሆኑና ሰዎች በድጋሚ ወደ ቦታቸው ሲሰፍሩ ቦታው ለመንሸራተት አደጋ ተጋላጭ መሆኑ ሳይጠና ህዝብ መስፈሩን እንዲሁም አደገኛ ቀጠናዎች ላይ ሰፈራና ግንባታ በህግ አለመከልከሉ ልክ አለመሆኑን የገለጹት ዶክተር ደሳለኝ ተጠያቂነት እንዲሰፍን ጠይቀዋል። የዜጎችን ደህንነት ባልጠበቁና በቸልተኝነት የሰው ህይወት እንዲጠፋ ባደረጉ የፌዴራልና የክልል የአደጋ ስጋት እንዲሁም የጸጥታና የአስተዳደር አካላት ላይ ገለልተኛ ምርመራ ተደርጎ ተጠያቂነት እንዲረጋገጥ ሲሉ የጠየቁ ሲሆን የአደጋ ስጋት ስራ አመራር ዘርፉ በፖለቲካ አመራሮች ሳይሆን በዘርፉ ባለሙያዎች ማለትም በጂኦሎጂ፣ ሜትሮሎጂ፣ ሃይድሮሎጂና አደጋ መከላከል ባለሙያዎች እንዲመራ የጠየቁት ዶክተር ደሳለኝ እንደ አርባ ምንጭ ዩኒቨርሲቲ ያሉ ተቋማት ከሚመለከታቸው አካላት ጋር በመሆን የመሬት መንሸራተት ተጋላጭነት ካርታን በአስቸኳይ እንዲያዘጋጁ ምክረ ሀሳብ አቅርበዋል ተብሏል። አዲሱን የኢራን መንፈሳዊ መሪ ለመያዝ ዩናይትድ ስቴትስ ከፍተኛ ወሮታ እንደምትከፍል ገለጸች። የሟቹ አያቶላህ አሊ ሀሚኒ ልጅ ሞጂታባ ሀሚኒና ሌሎች ከፍተኛ የመንግስት ባለስልጣናት የት እንዳሉ መረጃ ለጠቆመ እስከ $10 ሚሊዮን እንደሚከፍል ዋሽንግተን ዲሲ የሚገኘው የውጭ ጉዳይ ሚኒስቴር አስታውቋል። ሚኒስቴር መስሪያ ቤቱ በኢንተርኔት ባሰራጨው ማስታወቂያም ከሀሚኒ በተጨማሪ የሀገር ውስጥ ሚኒስተሩን፣ የኢራን ብሔራዊ ደህንነት ምክር ቤት ዋና ጸሐፊና የስለላ ሚኒስተሩን በጠቅላላ 10 ከፍተኛ ባለስልጣናትን እያፈላለገ ይገኛል ተብሏል። የ56 ዓመቱ ሞጂታባ ሀሚኒ የአባታቸውን ቦታ ከተረከቡ ጊዜ አንስቶም በመገናኛ ብዙሃን ቀርበው አያውቁም። እንደ ዩናይትድ ስቴትስ ውጭ ጉዳይ ሚኒስተር ማርኮ ሮቢዮና መከላከያ ሚኒስተር ፒት ሄግሴት ከሆነም ሀሚኒ ጉዳት ሳይደርስባቸው አልቀረም። ይህ በእንዲህ እንዳለ ፕሬዝደንት ትራምፕ አዲሱ የኢራን ጠቅላይ መሪ ሞጂታባ ሀሚኒ ተጎድቷል ሲሉ ግምታቸውን የሰጡ ሲሆን አሜሪካና እስራኤል ኢራን ላይ ባደረሱት ጥቃት የመጀመሪያ ቀን ላይ ጉዳት ደርሶባቸዋል ማለታቸው ተሰምቷል። ምናልባት የተጎዳ ይመስለኛል፣ በሆነ መልኩ በህይወት ሊኖር ይችላል ብዬ አስባለሁ ሲሉ ትራምፕ ለፎክስ ኒውስ መናገራቸውን መረጃዎች ጠቁመዋል። ይሁን እንጂ በየትኛውም ወገን ስለመጎዳታቸው የተረጋገጠ መረጃ አልተገኘም ተብሏል። ሰሜን ኮሪያ 10 የሚጠጉ የባሊስቲክ ሚሳኤሎችን መተኮሷ ተነገረም። የደቡብ ኮሪያ ጦር ዛሬ ባወጣው መግለጫም ሰሜን ኮሪያ 10 የሚጠጉ አጫጭር ርቀት ተተኳሽ የባሊስቲክ ሚሳኤሎችን ወደ ምስራቃዊ የባህር ጠረፏ መተኮሷን አስታውቋል። አልአረቢያ የደቡብ ኮሪያን የጦር ኃይሎች ጠቅሶ እንደዘገበው ሚሳኤሎቹ የተተኮሱት ከሰሜን ኮሪያ ዋና ከተማ ፒዮንግያንግ አቅራቢያ ካለው የሱናን አካባቢ ነው። እነዚህ ሚሳኤሎች ወደ 350 ኪሎ ሜትር የሚጠጋ ርቀት ከተጓዙ በኋላም በምስራቃዊው የባህር ክፍል የጃፓን ባህር ላይ ማረፋቸውን የደቡብ ኮሪያ የጋራ ኢታማዦር ሹም ገልጸዋል። የደቡብ ኮሪያ ወታደራዊ ባለስልጣናት ድርጊቱን ግልጽ ትንኮሳ ሲሉ የጠሩት ሲሆን ጥቃቱን ተከትሎ ከጃፓንና ከአሜሪካ ጋር በመተባበር ሁኔታውን በቅርበት እየተከታተሉ መሆኑን አስታውቀዋል።
ይህ መጠነ ሰፊ የሚሳኤል ሙከራ የተደረገው ሰሜን ኮሪያ ከጥቂት ቀናት በፊት ወታደራዊ የሰላዮች ሳተላይት ወደ ህዋ ለማምጠቅ ያደረገችው ሙከራ መክሸፉን ተከትሎ መሆኑ ትኩረት ስቧል። ፒዮንግያንግ በቅርቡ በቆሻሻ የተሞሉ ፊኛዎችን ወደ ደቡብ ኮሪያ ድንበር በመላክ በሁለቱ ሀገራት መካከል ያለውን ውጥረት ይበልጥ አባብሳው እንደነበር ይታወሳል። የጃፓኑ ጠቅላይ ሚኒስትር በበኩላቸው ሰሜን ኮሪያ የባሊስቲክ ሚሳኤል በመተኮስ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ውሳኔዎችን ጥሳለች ሲሉ ድርጊቱን አውግዘዋል። በኢራን የሚሳኤል ጥቃት 5 የአሜሪካ የጦር አውሮፕላኖች መውደማቸው ተነገረም። ኢራን በሳውዲ አረቢያ በሚገኘው የልዑል ሱልጣን አየር ማረፊያ ላይ በሰነዘረችው የሚሳኤል ጥቃት 5 የአሜሪካ የጦር አውሮፕላኖች መውደማቸውን የአሜሪካ ባለስልጣናት አስታውቀዋል። ሮይተርስ የዜና ወኪል የዎል ስትሪት ጆርናልን መረጃ ጠቅሶ ባወጣው ዘገባም ጥቃቱ ያረፈው ነዳጅ በአየር ላይ በሚሞሉ 5 ግዙፍ የአሜሪካ የጦር አውሮፕላኖች ላይ መሆኑን ሁለተኛ ከፍተኛ የአሜሪካ ባለስልጣናት አረጋግጠዋል። ኢራን በክልሉ የምትሰነዘረው የአጸፋ ምላሽ እያየለ መምጣቱ በተለይም በእስራኤል በሳውዲ አረቢያና በተባበሩት አረብ ኤሚሬትስ የሚገኙ የጦር ተቋማት ላይ ያነጣጠረ ጥቃት ተባብሶ ቀጥሏል ተብሏል። ይህ ክስተት በመካከለኛው ምስራቅ ያለውን ውጥረት ይበልጥ ሊያባብሰው እንደሚችል ስጋት መፍጠሩ ነው የተነገረው። አሜሪካ የኢራን ወሳኝ የነዳጅ ምርት ማከማቻ በሚገኝበት ካርግ ደሴት ላይ የሚገኙ ወታደራዊ ኢላማዎች ላይ ጥቃት መፈጸሟን ገለጸች። በደሴቲቱ ጥቃት መፈጸሟንና 15 ያህል ጊዜ ፍንዳታዎችን መሰማታቸውን አረጋግጠው በነዳጅ መሰረተ ልማት ላይ የደረሰ ጉዳት አለመኖሩን የኢራን መገናኛ ብዙሃን ዘግበዋል። ፕሬዚደንት ዶናልድ ትራምፕ የሀገራቸው ጦር ጥቃቱን መፈጸሙን ገልጸው ቴሄራን በሆርሙዝ ወሽመጥ የሚያልፉ ነዳጅ ጫኝ መርከቦች ላይ የምትፈጽመውን ጥቃት ካላቆመች የነዳጅ ማከማቻው ቀጣይ የጥቃት ኢላማ ይሆናል ሲሉ ዝተዋል። በእርግጥ የነዳጅ መሰረተ ልማቱን ኢላማ ያደረገ ጥቃት የሚፈጸም ከሆነም በዓለም አቀፍ የነዳጅ አቅርቦት ላይ እጥረትና ያለውን የዋጋ ንረት እንዳያባብሰው ተሰግቷል። በሌላ ዜና የካሊፎርኒያ ገዢ ትራምፕ ከነዳጅ ዋጋ መናር ትርፍ አግኝቷል ሲሉ ከሰሱ። በ2028ቱ ፕሬዝዳንታዊ ምርጫ ለዲሞክራቲክ ፓርቲ እጩነት ግንባር ቀደም ተፎካካሪ ናቸው የሚባሉት የካሊፎርኒያ ገዢ ጋቪን ኒውሶም ትራምፕ ለአሜሪካውያን የነዳጅ ዘይት ዋጋ ሲጨምር ዩናይትድ ስቴትስ ገንዘብ ታገኛለች ሲሉ የጻፉትን ጽሑፍ ተቃውመዋል። አሜሪካውያን አትጨነቅ፣ የጋዝ ዋጋ እየጨመረ ነው፣ ነገር ግን ትራምፕ ብዙ ገንዘብ እያገኙ ነው፣ ስለዚህ ምንም አይደለም ሲሉ ኒውሶም ኤክስ ላይ ጽፈዋል። ተመልካቾች የዛሬው የአቤር ሚዲያ መረጃዎች የሰማችኋቸውን ይመስሉ ነበሩ። በሌሎች አዳዲስ መረጃዎች ተመልሰን እንመጣለን። አብራችሁን ስለቆያችሁ እናመሰግናለን። በያላችሁበት ጥሩ ጊዜ ተመኘን። ሰላም።